بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه وسلم تسليما كثيرا وبعد إن شاء الله الباري يزال مستاجن منه بإذن الله سبحانه وتعالى المرأة الصالحة መልካም የሆነች ሴት ማነች? መልካም የሆነች ሴት ማሟላት ያለባቸው ነገራቶች ሁኔታዋ ምን መምሰል አለበት? ማሟላት ያለባት ነገራቶችስ ምንድናቸው? ሁሉም መልካም ሲባል ይወዳል አይደለ? መልካም ለመባል ምን አይነት ሴት መሆን መቻል አለባት? ከምን አይነት ጉድለቶች የጸዳች መሆን አለባት? ምን አይነት መልካም ነገሮችን ያሟላች መሆን መቻል አለባት? ራሷንስ እንዴት ነው መልካም ማድረግ የምትችለው የሚለውን ነገር በተወሰነ መልኩ እንዳስሳል። خصوصا في هذا الزمان መልካም በሚባል መጠሪያ ስም ብዙ ቆሻሻ ነገራቶች እየሰረጉብን እናቶቻችን እህቶቻችንና ሚስቶቻችን ባላስፈላጊ ነገር ውስጥ ገብተው አላስፈላጊ የሆነውን ነገር መልካም አድርገው ማየታቸው ሳያንስ በዛው ላይ መዘውተራቸው መካሪ አለመስማታቸው በራሱ ጉዳዩን የበለጠ እያፋፋመውና ወደ ከባድ አደጋ ሊባል የሚችል ደረጃ ላይ ያለንበት ሁኔታ እየተስተዋለ ነው የሚገኘው። ኢዘን ይሄ ከሆነ መተዋወስ ግድ ይሆናል ማለት ነው። መነጋገር ግድ ይሆናል ማለት ነው። መደማመጥ የግድ ያስፈልጋል ማለት ነው። አንዳችን አንዳችንን መገሰጽ ካልቻል ያንዳችንን ስተትና አይብ እርስ በርሳችን መተራረም ካልቻል የጠላት መሳቂያና መሳለቂያ ከመሆን አልፈን ዱንያ አኺራችን የተበላሸና ጌታችን አላህ Subhanahu Wa Ta'ala ዘንድ ምንጣላ እንሆናለን ማለት ነው። ይሄ ከመሆኑ በፊት الاحتراز قبل الوقوع ነውና ወደዛ አይነት خطر ወደሆነ አደጋ ከመውደቃችን በፊት احتراز ልናደርግ ዘንድ ከጥፋቶቻችን ልንታረም መልካም ነገሮቻችንን ልናጠነክር ያሉብንን ስህተቶች ደግሞ ከዲናችን ከሸሪዓችን አንፃር ልናርም ግድ ይሆናልና እግድ መመካከር መቻል አለብን ማለት ነው። اولا افضل شيء للمرأة لزوم بيتها በኢስላም ሸሪዓ በኢስላም ህግጋት በኢስላም ቀኖና በኢስላሚክ ሲቪላይዜሽን በኢስላሚክ መርህ መሰረት የመጀመሪያው በላጭና መልካም እሰይ ሊባል የሚችል ተግባር ለሴት ልጅ ቤቷን አጥብቃ መያዟ ነው። ትልቁ የሴት ልጅ ውበትና ድምቀት أفضل شيء للمرأة لزوم بيتها فهو راحة لقلبها وانشراح لصدرها ቤቷ ውስጥ አጥብቃ መቀመጧ ቤቷን መያዟ ቤቷ ላይ መዘውተሯ ይሄ ልቧ ሰላም እንዲኖረውና ደረቷ ሰፊ እንዲሆን አስተዋይና የምጡቅ ስብዕና ባለቤት እንድትሆን የሚያግዛት የሆነ ነገር ነው ማለት ነው። ለዚህ ነው ሰለፎቻችን كما قال عبد الله بن مسعود رضي الله عنه ما عبدت المرأة ربها بمثل أن تعبده في بيتها አንዲት ንጹህና ብሱዕት የሆነች እንስት በእስልምና ጥላ ስር ያለች አንዲት ቆንጆ የምትባል ሷሊህ የምትባል ሴት የምትተገብረውን ተግባር ሲናገሩ ما عبدت المرأة ربها አንዲት ሴት ጌታዋን ተገቢውን የሆነን መገዛት አትገዛውም بمثل أن تعبده في بيتها ቤቷ ቁጭ ብላ እንደምትተገብረው የዒባዳ አይነት አላህን አትገዛውም። በላጩ የሴት ልጅ አምልኮ ተግባር የስነ ምግባር ጥግ የደግነቷ ትልቁ ምልክት ቤቷ መዘውተሯ። لذا قال الإمام سفيان الثوري رحمه الله تعالى ليس للمرأة خيرا من بيتها ليس للمرأة خير من بيتها لسيت لج كبيتها يبلت خير ነገር የላት وإن كانت عجوزا ሽማግሌ ባልቴት እንኳን ብትሆን ሴትዮዋ ለሴት ልጅ ከቤቷ የበለጠ ምንም አይነት የተሻለ ምንም ነገር የላትም። እቤቷ መቀመጧ ነው ኸይሯ። ምክንያቱም ሴት ልጅ ፈላጊዋ ብዙ ከወጣች ብዙ ያጠቃታል። ሰይጣን ያጠቃታል፣ ነፍስያ ያጠቃታል፣ አጋንንት ያጠቃታል፣ የሰው ልጅ ያጠቃታል። ብዙ ጥላት አለባት።
ስለዚህ ኸይሩ ነገር በላጩና ተፈላጊው ነገር ቤቷ መቀመጧ። ሹፉ ቢላሂ አለይኩም የሱፊያን ሶሪ ንግግር ወለው ካነት አጁዘን ባልቴት እንኳን ብትሆን። ለዛም ነው ሰለፎቻችን የአላህን ስብሓንሁ ወተዓላ ቁርአን አንቀጽ ሲያብራሩ እንደ ኢማሙ ሰዕዲ አይነት ታላቅ ዑለሞች ይህን አንቀጽ ሲያብራሩ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ ልጃሂልየት ልኡላ ወአቂምነ ሰላተ ወአቲነ ዘካተ ወአጢዕነ አላህ ወረሱለህ ኢነማ ዩሪዱ ላሁ ሊዩዝሂበ ዐንኩም ሪጅሰ አህለል በይቲ ወይጠሂረኩም ተጥሂራ። ይህን አንቀጽ ኢማሙ ሰዕዲ ረሒመሁላህ ሲናገሩ ወቀርነ ፊ ቡዩቲኩነ ማለት አቅበርነ ፊሃ ሊአነሁ አስለሙ ወአሕፈዙ ለኩነ እቤታቸው ውስጥ ተመሱክ ያድርጉ ቤታቸው ይቀመጡ የተባለበት ትልቁ ምክንያት ሊአነሁ አስለሙ ወአሕፈዙ ለኩነ ሰላሙና መጠበቂያቸው ትልቁ መጠበቂያቸውና ትልቁ የሰላማቸው ምንጭ ቤታቸው ስለሆነ ነው አሉ ኢማሙ ሰዕዲ ረሒመሁላህ። ወቀርነ ፊ ቡዩቲኩነ በቤቶቻችሁም ውስጥ እርጉ የተባለበት ትልቁ ምክንያት ለሴት ልጅ የሰላሟ መናገሻና የጥብቅነቷ ቦታ ቤቷ ነው ማለት ነው። ወላ ተበረጅነ ተበሩጀ ልጃሂልየት ልኡላ እንደነዛ እንደበቀደሙት እንዳለፉት የማህይምነት ጊዜ መገለጥንና መጋጌጥን አትፈልጉ። ወአቂምነ ሰላተ ወአቲነ ዘካተ ወአጢዕነ አላህ ወረሱለህ ሶላትንም ደንቡን ጠብቃችሁ ስገዱ፣ ዘካንም በመርሁ መሰረት ስጡ፣ አላህንና መልእክተኛውንም ታዘዙ። ይሄ የመልካምነት ምንጭ ነው አለ። ከዛ ምን አለ? ኢነማ ዩሪዱ ላሁ ሊዩዝሂበ ዐንኩም ሪጅስ እናንተ የረሱሉ ዓለይሂ ሰላቱ ወሰላም ቤተሰቦች ሆይ ኢነማ ዩሪዱ ላሁ ሊዩዝሂበ ዐንኩም ሪጅሰ አህለል በይቲ ወይጠሂረኩም ተጥሂራ። ይህን የምታደርጉ ከሆነ ይህን መርህ የምትጠብቁ ከሆነ እናንተ የረሱሉ ዓለይሂ ሰላቱ ወሰላም ቤተሰቦች ሆይ አላሁ ስብሓንሁ ወተዓላ በእናንተ ላይ የሚሻውን ርክሰትን ሊያስወግድና ማጥራትንም ሊያጠራችሁ ይከጅላል ጌታችሁ አላሁ ስብሓንሁ ወተዓላ። ግን መርሁን የምትጠብቁ ከሆነ የሰላማችሁን መናገሻ ቤታችሁን የምትይዙ ከሆነ የመጠበቂያችሁን ትልቅ የሆነ ፓርክ ቤታችሁን አጥብቃችሁ የምትይዙ ከሆነና ሶላትን ደንቡን ጠብቃችሁ የምትሰግዱ ከሆነ ዘካን በመርሁ መሰረት የምትሰጡ ከሆነ ይህን የምታደርጉ ከሆነ አላሁ ስብሓንሁ ወተዓላ ከርክሰት ቅድስናን ያጎናጽፋችኋል። ቃል الإمام الشيخ صالح الفوزان حفظه الله تعالى ሴቶችን ሲመክሩ ምን ይላሉ? أيتها المسلمة إن الحجاب يصونك من النظرات المسمومة الصادرة አንቺ ሙስሊም እህቴ ሆይ መጋለጃው ኒቃቡ ጅልባቡ በሱ መጌጥሽና መዋብሽ ከተመረዘና ከተከለከለ መርዛማ ከሆነ እይታ ይጠብቅሻል። ሚን መረዲል ቁሉቢ ወኪላቢል በሸር የሚጠብቅሽ ከምንድን ነው? ከበሽተኛ ልቦችና ውሻ ከሆኑ ሴት ሰዎች ይጠብቅሻል። ወየቅጠዑ ዐንኪ ልአጥመዕ ልመስዑር የተጨማለቀ ስግብግብነት ያለበትን የሆነን ነገር ከአንቺ እንዲቆርጥልሽና ነፍስሽን እንዳይወሳወስ ያደርግሻል። ስለዚህ ፈልዘሚሂ ወተመሰኪ ብሂ ቤትሽን አጥብቀሽ ያዢ፣ በዛም በቤትሽ ላይ መስከንና መረጋጋት አለብሽ አሉ ሼኽ ሳሊህ አልፈውዛን ሐፊዘሁ ላሁ ተዓላ። ወላ ተልተፊቲ ሊዱዓት ልመግሩራ ወደ መጥፎ ነገር የሚወሰውስሽን ሰዎች ወደ እነሱ እንዳትዟዟሪ። አለቲ ቱሓሪቡ ልሂጃብ እንድትገላለጭ ራቁትሽን እንድትወጪ በሚዲያ ላይ ወደዛ ወደዚህ እንድትይ የሚገፋፉሽን ሰዎች በፍጹም ወደ እነሱ እንዳትዞሪ። ሊአነሃ ቱሪድና ለኪ ቱሪድ ለኪ አሸራ እንደዚህ የምታደርግሽ የምትገፋፋሽ ሆነችሽ ጓደኛሽ ወደ መጥፎ ነገር ነው የምትመኝልሽ፣ ክፋትን ነው የምትመኝልሽ። ቃል አላሁ ስብሓነሁ ወተዓላ ልቀጥለው ወላሁ ዩሪዱ አን የቱበ ዐንኩም ወዩሪዱ አለዚነ የተቢዑነ ሸሀዋቲ አን ተሚሉ መይለን ዐዚማ።
አላሁ ስብሓንሁ ወተዓላ በእናንተ ላይ ጸጸትን ሊቀበል ይከጅላል። ተውበት አድርጋችሁ በተውበታችሁ ምክንያት ወደ አላሁ ስብሓንሁ ወተዓላ ከተውበታችሁ ተውበታችሁን ሊቀበላችሁ ይከጅላል። ነገር ግን ወዩሪዱ አለዚነ የተቢዑነ ሸሃዋት አን የሚሉ መይለን አዚማ እነዚያ ፍላጎቶቻቸውን የሚከተሉት ከሐቅ የራቁት የሆኑት ሰዎች ትልቅ መዘንበልን እንድትዘነበሉ ይፈልጋሉ። ስለዚህ እነሱም መስማትና እነሱም መታዘዝ የለባችሁም። የጌታችሁን የአላህን ስብሓንሁ ወተዓላ ትእዛዝ ብቻና ብቻ አተኩራችሁ መሄድ መቻል አለባችሁ አሉ የዘመኑ ዓሊም ኢማም ሼኽ ሳሊሕ አልፈውዛን ሐፊዘሁ ላሁ ተዓላ። ኢዘን አልመርአቱ ሳሊሓ መልካም የሆነች ሴት ብሎ ማለት ተተዋሐዱ መሻዒረሃ መዓ ዘውጅሃ ሁኔታዎቿን እያንዳንዱን ቅጽበት ባለቤቷ ጋር ትዳር አጋሯ ጋር አንድ አይነት የሆነ ውሳኔ የምትወስን የሆነች ሴት ነው። ለዚህ ሰለፎችን ምሳሌ መምጣት እንችላለን። በካ ዓብደላህ ብን ረዋሓ ረዲየላሁ ዐንሁ አለቀሰ ከዕለታት አንድ ቀን። ወበከት እምረአቱሁ መዐሁ ልክ ባሏ ዳይሬክት እንዳለቀሰ እሷም አብራ አለቀሰች። እሱም በመገረም ይመስላል ፈቃል ማዩኪ ምንድን ነው የሚያስለቅስሽ አላት። ያለቀሰበትን ምክንያት አልነገራትም። ድንገት ነው ያለቀሰው፣ እሷም አብራ አለቀሰች። እሷ ግን ምን አለችው? በከይቱ ሊቡካኢ ያ ሐቢብ አልቁሉብ አንተ የልቤ ንጉሥ ሆይ በከይቱ ሊቡካኢክ አንተ ለማልቀስህ አለቀስኩኝ። ያንተ ለቅሶ የኔ ህመም እኮ አንተ ተከብተን የምን ደስታ አለ ብዬ ነው። ለዚህም ነው እኮ የኛ አባቶቻችን ባልና ሚስት ከአንድ ወንዝ ይቀዳል የሚሉት። ዛሬ ግን አለ ወይ? ባላችሁ ስላለቀሰ ብቻ የምታለቅሱ እናቶች፣ እህቶች፣ ባለትዳሮች አላችሁ? ሚስቶቻችን ባሎቻችሁ ስላለቀሱ ታለቅሳላችሁ ወይ? የሚያለቅስ ሰው አለ ወይ? ቢኢዝኒላህ አላህ። ግን እሱ ምን አላት? እንደዚህ ካለችው በኋላ እኔ ጀሃነምን ጉዳይ ይፈራለሁ፣ ነገር ግን አላሁ ስብሓንሁ ወተዓላ ለጀሃነም ያድርገኝ አያድርገኝ እማቀው ነገር የለኝም፣ ዋስትና የለኝም፣ የጀሃነም ጉዳይ ግን ያስጨንቀኛል ብሎ ጭንቀቱን ነገራት ማለት ነው። ሴራ ዓለሙን በላ ላይ የተዘገበ የሆነ ነገር። እሷ ግን ይህን ነገር ሳስማ እንኳን ባላ በማልቀሷ ብቻ እሷ ማብራ ለቀሰች። በከይቱ ሊቡካኢክ። ይሄ ነው ባልን ንጉሥ አድርጎ ማስቀመጥ ማለት። ባልና ሚስት ንጉሥና ንግሥት ናቸው የሚባለው እንደዚህ ነው። ችግሩም ይቸግራል፣ ችግሯ የሚቸግረው፣ ሐዘኑ የሚያሳዝናትና ሐዘኗ የሚያሳዝነው አይነት የሁለት ጥንዶች ጥምረት፣ የተባረከ የሆነ ጥምረት የሚሆነው እንደዚህ ሲሆን፣ ዛሬ እሰይ ደግ ሆነ የምንባባልበት አይነት ቂም የምንወራረድበት እየሆነ ነው ትዳር በራሱ። ስለዚህ ይሄ የመልካምነት መገለጫ አይደለም። ያዙ ልቀቁ ብለሽ ከተገባሽ በኋላ ከገባሽ በኋላ የሌለሽን አመል ማውጣት የመልካምነት መገለጫ አይደለም ማለት ነው። ምናልባት ውበትሽ የሆነ ወንድ እጅ ሊያስገባሽ ይችላል። ባህሪሽ ነጭናጫ ማንነትሽ ግን መልሶ እናትሽ ቤት ሊያስገባሽ ይችላል። መልካም ስነ ምግባር መላበስ እጅግ በጣም ትልቅ የሆነ የህይወት ፕሪንሲፕል። قال عبد الله ابن مبارك رحمه الله تعالى إمام ابن مبارك رحمه الله سيناقروا سمعت سفيان الثوري سيناقروا سمعتشاتشوا اللهم يقول الصالحات يعملن الخير መልካም የሆኑ ንስቶች ተግባራቸው ያንዳንዱ መገለጫቸው ኸይር ነገር ሲሰሩ ብቻ ነው የሚታዩታል። በቃ ዓላማቸውን አንድና አንድ ብቻ ነው፣ የኸይር ነገር ብቻ ነው የሚያስቡት። አለቀ። قال ابن جرير الطبري رحمه الله تعالى الصالحات المستقيمات في الدين መልካም የሆኑ ንስቶች ብሎ ማለት በድናቸው ላይ ጥንክር ብለው ቀጥ ያሉ የተስተካከሉ የሆኑ ሰዎች ናቸው። العاملات بالخير በመልካም ነገር በመስራት ላይ የተጠመዱ የማይሰለቹ ናቸው። ባሎቻቸውን የሚንከባከቡ፣ ለልጆቻቸው አርአያ ሞዴል መሆን የሚችሉ እንደ አስማዕ ቢንት አቢ በክር ረዲየላሁ ዐንሃ መውቱል ዒዝ ኸይሩ ሚነ ዙል ፊል ሐያት እያሉ
በሞራል የሚያንሱ የሆኑ ንስቶች መሆን ነው የመልካምነት መገለጫ። ስምን በእነዛ ደጋግ ሰዎች መሰየም አይደለም፣ ስምን ማሳመር አይደለም። እኔ ሰለፍይ ንስት ነኝ ማለት ብቻ አይደለም ቁም ነገሩ። የሰለፎችን ህይወት ትዳራችሁ ውስጥ ትኖሩታላችሁ ወይ? በብዛት ፍች የሚበዛው የት ነው? እኛ ውስጥ አይደል? ሱና ሰው የምንባለው ሰዎች ውስጥ አይደል? የትዳር ክብሩ የሚቀለው የት ነው? እኛ ውስጥ አይደል? ማግባትና መፈታት የሚበዛው የት ነው? እኛ ውስጥ አይደል? ምንድነው ሙሽኪል? ችግሩ ምንድነው? ስማችን ሌላ ነው፣ ተግባራችን ሌላ የሆነው ምክንያቱ ምንድነው? እንስተካከል እንጂ የሆነ የተናጋ ነገር አለ ማለት ነው። የሆነ ያፈረስነው የሆነ ህግ አለ ማለት ነው። የሆነ የጣስነው የሰለፎች መርህ አለ ማለት ነው። እዛ ቦታ ምንድነው አላማችን? ስሜት ነው? ምንድነው ጉዳያችን? ሴሰኝነት ነው? ዋልጌነት ነው? ምንድነው? ማግባባን የሆነ ነገር ማዕሩፍ እኮ ነው። ፍች የሚበዛው የት ውስጥ? እኛ ቤት ውስጥ። ችግራችን ማን እንዲነግርን ነው የምንፈልገው? በደል የሚበዛው፣ ለቅሶ የሚበዛው፣ ግፍ የሚበዛው የት ነው? እኛ ቤት ውስጥ። ምንድነው ችግሩ? እንቅፋቱ ከየት ነው? እነ ከሌ ስለ ጮሁ ብቻ አይደለም። የሆነ ሶታ ስለ ጮኸ ብቻ አይደለም። የሆነ ቦታ በለቅሶ የሆነ አካል በለቅሶ ስለሚያሸንፍ ብቻ አይደለም። የሆነ ሰው ዝም ስላለ ብቻ አልተገፋ ማለት አይደለም። ነገር ግን ችግሩ ሁላችንም ላይ አለ። ስለቱ የተናገው የት ጋ ነው ብሎ ማሰብና ቆም ብሎ መጠያየቅ የግድ አስፈላጊ የሆነ ነገር። ቃል አብዱራህማን ረሒመሁላሁ ተዓላ مثل المرأة الصالحة عند الرجل كمثل تاج مخصوص بالذهاب على رؤوس الملك. شوفوا بالله عليكم، مثل المرأة الصالحة ملكان ونجسيت مسالوا عند رجل كمثل تاج مخص بالذهاب على رؤوس الملك. ለወንድ ልጅ መልካም ሴት ብሎ ማለት ምሳሌው ከንጉስ ራስ ላይ እንዳለ የወርቅ ጥሩራ ነው አለ። ግርማ ሞገስ ናት፣ ሁሌ የምትናፈቅ ናት፣ ሁሌ የሚያምር የሆነ ነገር ነው። ባልሽ ከቤት ወጥቶ ቤት እስከሚገባ ድረስ የምትናፍቂ ነው እንጂ ወጥቶ እስከሚገባ ድረስ የምትነፋረቂ አይነት ሴት መሆን የለብሽም። አንቺን ወደ ትዳሩ ወደ ህይወቱ ሲያመጣ ባልሽ ደስተኛ እንዲሆን ነው እንጂ ምን አላሻብኝ እንደያለ እንዲኖር አታድርጊ። ዝም ብለሽ ሁሌ እያለቀሽ ቤቱን በቃ የሆነ የሐዘን ድንኳን አጣይበት። ሁሌ ፈገግ በይ፣ ደስተኛ ሁኚ፣ ፈታ በይ፣ ለቀቅ አድርጊው። አንዳንዴ መገባት ማለት ባልን እናስርበት የሆነ ረጅም ገመድ አድርጋችሁ የምታስቡ ወቶችም አላችሁ። ይሄ የመልካምነት መገለጫ አይደለም። በሕስ ማድረግ አለባችሁ፣ ማስተዋል። ለእናንተ ስሜት ወንዶች እንደሚጨነቁላችሁ እንደምትወዱት ሁሉ ወንዶች ለሴቶች ስሜት ሲጨነቁ ደስ እንደሚላችሁ ሁሉ ሴቶች ለወንዶች ሲጨነቁልን ደግሞ ደስ ይለናል። قال أمير المؤمنين علي بن أبي طالب رضي الله عنه من سعادة المرء أن تكون زوجته صالحا وأولاده أبرارا. علي بن أبي طالب رضي الله عنه ሲናገሩ من سعادة المرء يسولج يدستاو منچو دستኛ የሆነ ህይወት የሚኖረው የሰውልጅ أن تكون زوجته صالحا መልካም የሆነ ሰኪና ያለበት፣ እርጋታ ያለበት፣ ወቃር ያለበት፣ መደላደል ያለበት የሆነ መልካም የሆነች ሴት ያለችውና وأولاده أبرار ፈጣን የሆኑ ልጆች ቤቱ ካሉለት የሰው የደስታው ምንጭ እሱ ነው። የተረገሙ ሴቶች አሉ ደግሞ እንደዚህ المرأة الكاسية العارية ሚራቁቱ ራቁታቸውን የሚሄዱ ሲቪላይዜሽን በሚባል ሰይጣኒዝም ውስጥ ተከተው ያንን መከተል የሚፈልጉ የሆኑ ሰዎች ስለነዚህ ሰዎች ውዱ ነብይ አለይሂ ሰላቱ ወሰላም ምን አሉ? ሲንፋን من أهل النار لم أرهما نساء كاسيات عاريات رؤوسهن كأسنمة البخت العنهن فإنهن ملعونات نسأل الله السلامة والعافية. كثير من المسلمين አብዛኛው ሙስሊም ሴቶቻችን እንደዚህ ናቸው። የሚመናቀሩት የሚያረጉትን ቅጡ አምባሩ የሚያስጠፋቸው እንደዚህ ሆኖ ከወሰወሱ በኋላ ወንድ ልጅ እንደዚህ ያደርገኝ ነው። ምን ያርግሽ ታዲያ? አደባባይ ላይ ራቁትሽን ወጥተሽ እማታሳዩ አክት ሳይኖርሽ ቀርተሽ
ሆን ብለሽ እየጠራሽው በየሚዲያው በየቲክቶኩ እሱ ምን ያርግሽ ታዲያ? ምን ይበል? በማን ነው የሚፈረደው? የወደ ነገር ቢያደርግ በማን ነው የሚፈረደው? ሆን ብለሽ ወጥተሽ ለመፈተን ወንድ ካላያቸው የማይገርማቸው ሴቶች አሉ። በቃ ሆን ብለው የማይሆን አክት እያሳዩ ወንድ መፈተን የሚፈልጉ ወደ ነቢ ዓለይሂ ሰላቱ ወሰላም ሁለት አይነት ግሩፖች አሉ። ሚን አህሊ ናር ናቸው ሁለታቸው። እኔ አላያቸውም አሉ። እነዚህ ምናቸው ይታያል? ኒሳኡን ካሲያቱን ዓሪያት ለብሰው ያለበሱ ራቁታቸውን የሚሄዱ የሚራቁት የሆኑ ሰዎች ራሳቸውን እንደ ግመል ሻኛ የተቆለለ እነዚህ የተረገሙ ናቸው። ረጋኙ ሁሉ ይርገማቸዋል። ወዱ ነቢ ዓለይሂ ሰላቱ ወሰላም አኽረጀሁ ኢማሙ ሙስሊም። ዓላመቱ ዓብድራሕማን ብን ናስር አሳዕዲ ረሒመሁላህ ሲናገሩ ምን አሉ? አልሐያኡ ሚን አኽላቅ ልፋዲለቲ ወኹሱሰን ፊ ኒሳእ። ሹፉ ቢላህ ዓለይኩም፣ አይናፋርነት የሴት ልጅ ትልቁ ጸጋዋ ነው። ወኹሱሰን ፊ ኒሳእ፣ በተለይ ደግሞ ለሴት ልጅ እጅግ በጣም ከባድና አሳሳቢ የሆነ መርህ ነው። አይናፋር በቃ አይንን ስብር ማድረግ፣ እርጋታ መስጠት፣ ምላስን አለማስረዘም። በየቦታው ምላሳቸው የሚረዝሙ ሴቶች ምን ጉር ነው? በአንድ መቀስ ነው እንደሚቆረጠው። የሁላቸውም ምላስ በሚመስል መልኩ በቃ ረጃጅም ምላስ ያለባቸው 90% የሴቶች ሳከን ብሎች ምላሳሞቹ ስለበዙ አደብ ያላቸውን እንስቶች ስማቸው አብሮ ጠፋ። አብዛኛው ጋጠወጥ ስለሆነ ጨዋዎቹ እህቶቻችን አደብ ያላቸው እህቶቻችን እንዳይታወቁ አረጓቸው። በየቦታው ሹህራ ያላቸው ታዋቂነት ያላቸው የሆነ ተከታይ ያላቸው መንጋ ያላቸው ጩኸት ያላቸው ጋጠወጦች ናቸው። አደብ ያላቸው ሴቶች የሉ። ስክት ነው ተደብቀው በስንት በባልተዴ ተፈልገው ነው የሚገኙት። ስለዚህ ጨዋነት፣ አይናፋርነት፣ ፍርሃት በተለይ ለሴት ልጅ ትልቅ የሆነ ግርማ ሞገስ። ኢማሙ አልበጋዊ ረሒመሁላሁ ተዓላ ሲናገሩ አሳሊሓት ማለት አይ ሓፊዛቱ ልልፍሩጅ ፊ ገይበት ልአዝዋጅ። መልካም የሆነች ሴት ሳሊሓ የምትባል የሆነች ሴት ስሙ አይደለም ሳሊሓ፣ ገጸ ባህሪዋ የምታሳየው አክት ሳሊሕ የሆነ መልካም የሆነ ሰው ሓፊዛቱ ልልፍሩጅ ብልቷን የምትጠብቅ ፊ ገይበት ልአዝዋጅ፣ ባሎቻቸው በሄዱ ጊዜ ቤታቸውን አማናቸውን አደራቸውን በጥንቃቄ የሚጠብቁ። ወቂለ ሓፊዛቱ ሊሲርህም ሚስጥራቸውን የሚደብቁ። ፍቅር በሚያጫውትሽ ሰዓት ትዳር ብሎ የነገረሽን ሚስጥር ተመናቅረሽ የበተንሽው ጊዜ ትዳሩን የእሱ ሚስጥር ለመዘግዘግ አትሩጭ። ትላንት ያገባሽውን ባልና የፈታሽውን ባል ሚስጥር በዘከዘክሽ ቁጥር ነገ የሚያገባሽን ባል እያጣሽው እንደሆነ ማሰብ አለብሽ። ነገረኛ የሆነች ሴት ማግባት የሚፈልግ ወንድ የለም። እውነቱን ነው የምነግርሽ። የተወደድሽ መስሎሽ አሁን አዲስ ጀመርሽው ህይወት ዘንድ ሄደሽ ያኛው ባሌ እንደዚህ ነው ብለሽ አታውሪ። ይሄኛው ያስባል ነገ ከኔም ብትወጣ እንደዚህ ብላ ነው የምታወራው፣ እቺ የምትጠቅም አይደለም ብሎ ግርማ ሞገሱ ያንቺ ያለው ፍቅር ላንቺ ያለው ስሜት 0 ዲግሪ ሴንቲግሬድ ነው የሚወርድ። ወንድ ልጅ እንደዚህ የፈለገ መጥፎ ቢሆን የፈለገ ቢሆን ደርባባ የሆነችን ሴት ነው የሚፈልገው። አደብ ያላት ስክን ያለች ስርዓት ያላትን ሴት፣ የማትጨቃጨቀው ክብሩን የማትነከው ማንንም ጋር የማታወዳድረውን ሴት ነው የሚፈልገው። መልክ ሊኖርሽ ይችላል፣ ስትመናቀሪ አምሮሽው ሊሆን ይችላል። ነገር ግን ለሆነ ጊዜያዊ ነገር ነው እንጂ የሚፈልግሽ ለትዳር አይፈልግሽም። ብዙ የተጃጃሉ እህቶች ትዳር የላቸውም። ብዙ መልከኛንም ብለው የሚመናቀሩ የነበሩ ሰዎች ቁመቀር ናቸው ዛሬ። እነዛ የሚለክፏቸው የሚያጃጅሏቸው የሚደውሉላቸው ሰዎች ሌላ ትዳር ይዘዋል። ለምን? የሚፈልጉት የሆነን ሪስፔክት አልሰጧቸው። ስለዚህ ቆም ብሎ ማሰብ ያስፈልጋል ማለት ነው። ቃለ ዛሂር ብን ዓሹር ረሒመሁላሁ ተዓላ የአላህን ስብሓነሁ ወተዓላ አንቀጽ ሲያብራሩ ምን አሉ እሳቸው?
تمشي على استحياء بحياء بسكينة بفرحات ودسو قربتشنا تغازچ ميلون አንቀጽ ሲያብራሩ المعنى أنها مستحية في مشيها አካሄዷ እጅግ በጣም የተሰበረ አካሄድ ነበር አይናፋርነት የተሞላበት የሆነ አካሄድ ነበር تمشي بغير متبخترة ማለት በቃ የሆነ በኮንፊደንስ የምትሄድ አልነበረችም በቃ ቀብረር ብላ እንደዚህ የምትሄድ አልነበረችም ስብር ብላ በሰኪናና በወቃር በፍርሃትም ጭምር የምትሄድ ነበረች ولا مظاهرة لزينة ገጽ ባህሪዋን ውበቷንና ግርማ ሞገሷን ግልጽ አድርጋ ነበር የሚሄደችው ተደብቃ ተሸፋፍና ነበር የሄደችው ወደሱ የቀረበችው እጅን አላህ Subhanahu Wa Ta'ala ቁርአን ላይ ተምሽ على استحياء ብሎ ሐያዋን ያወሳለት በዚህ ገጽ ባህሪዋ ነው አሉ ዛሂር ኢብኑ አሹር رحمه الله تعالى አላህ ሞዴል አድርጎ የሚያስቀምጣቸው ሰዎች እንዴት አይነት እንስቶች እንደሆኑ ተመልከቱ የኛዎቹስ ዲኑ የሚለው ሌላ ፕሮፋይላቸው ሌላ እነሱ የሚኖሩት ህይወት ሌላ قال الشيخ أبو بكر الجابري الجزائري رحمه الله تعالى الحياء والاحتشام زينة للمرأة المسلمة عينا فارنت دربابانت عدبنينت يسرعات بالبيت مهون زينة للمرأة المسلمة مسلم لهونك ست እጅግ በጣም ከመልኳ በላይ ውበቷ ነው المرأة العفيفة إمام ابن عبد البر رحمه الله تعالى سناقروا المرأة العفيفة جنة الدنيا طبق ونجسيت نسوهنا ጨዋይ ሆነች ሴት የዱንያ ምድር ጀነት ነች ለባሏ የዱንያ ምድር ጀነትን ፈልጉ ጀሃነም ይሆንሽ ስንት አለሽ ነው ጥያቄ ሲጠይቅሽ ጀነቱ ነሽ ቀርበሽ በፈገግታ እጅሽ እስከምታስገቢ ድረስ ያንቺ ነኝ ብሎ ኒካስ ከሚያስረሽ ድረስ ጀነት ነኝ ብለሽው ጀሃነም ይሆንሽበት ወንድ ስንት አለ እንግብግብ ይያለኝ ነው نسأل الله السلامة والعافية ብዙ እህቶች ውበትን ይፈልጋሉ ውብ የሚያረጋቸውን ነገር ግን ይረሱታል ፋኢዳ ልንገራችሁ ሰለፎቻቸው እንደዚህ ነበር كان بعض النساء تكثر في صلاة الليل የሌሊት ሶላት በጣም ታበዛ ነበር فقيل لها في ذلك ይሄን ነገር ለምን እንደምታበዛ የሌሊት ሶላት ለምን እንደምትሰግድ በጠየቋት ጊዜ فقالت إنها تحسن الوجه ይሄ የሌሊት ሶላት ሌሊት ዒባዳ ማብዛትና ሶላት መስገድ ፊትን በጣም ነው የሚወለውለው ያጠራል ያሳምራል وأنا أحب أن يحسن وجهي እኔ ደግሞ ፊቴ ያማረና የተዋበ እንዲሆንልኝ እፈልጋለሁ ትላቸው የኔ እናት የሰለፎች ተከታይ ነኝ ትየለ እስኪ ሌሊት ተነሽ ሌሊት እንደምንጻጻፈው ሁሉ ሌሊት ሚዲያ ላይ እንደምናድረው ሁሉ ሌሊት ዒባዳ ላይ ብናድር ምን ያክል ውብ ሆነና ምን ያክል ስኬት ላይ በደረስን ነበር አይደል መጥፎ የሆኑ ቆሻሻ የሆኑ እጅግ በጣም ቀቢህ የሆነ ስብዕና ያላቸው ደግሞ ሴቶች አሉ عن عبد الله بن عمرو رضي الله عنهما سناقروا منالو قال ألا أخبركم بثلاثة ثواقر ሶስት ድሆች አልነግራችሁም ምን ሶስት ችጋራም የሆኑ ሰዎች ሶስት ድሃ ምንም የሌላቸው ሰዎች ገጸ ባህሪ አልነግራችሁም ምን አሉ ሌላ ወማ ሁነ ምንድናቸው እነሱ ነገሩን አሏቸው ባላ ኢማሙን ጃኢር በዳይ የሆነ ንጉስ ኢን አሕሰንተ ለም የሽኩር መልካም ነገር ለሱ ስትውልለት
የማያመሰግንህ የሆነ ሰው ወይን አሳተ ለም ይغفር የበደልከው ጊዜ የሆነ ጥፋት ያየብህ ጊዜ ይቅር ብሎ የማያልፍ የሆነ ሰው ይሄ ድሃ የሆነ ሰው ምንም የሌለው በቃ በጓደኝነት ላይ እንደዚህ አይነት ሰው የፈለገ ነገር ብታረግለት ጀዛከላሁ ኸይረን ማይል የሆነ ሰው አንደበቱ ላይ ምንም ነገር ያልተጻፈበት ምንም አይመስል ምንም ለጓደኝነት ብለህ የምትከፍለውን ዋጋ የምንም ያክል የማይቆጥር የሆነ ሰው ነስአሉ ላህ ሰላመተ ወልዓፊያ ይሄ የድህነት መገለጫ ነው። ማለም ይሽኩሪና ስለም ይሽኩሪና ሰዎችን የማያመሰግን አላህን የማያመሰግንም ተብሎ ወጃሩ ሱእ ሁለተኛው ደግሞ መጥፎ የሆነ ጎረቤት ኢርአሃ ሐሰነተን ገጣሃ መልካምን ነገር ካንተ ሲያይ ጥሩ ነገር ስትፈጽም ሳይ ይደብቀዋል። ስምህ በመልካም እንዲነሳ አይፈልግም። አያወራም ስላንተ መልካም ነገር የትም ቦታ አያወራም። ምቀኛ የሆነ ሰው ጎረቤቱ የቅርብህ ሰው ሆኖ ስላንተ መጥፎ ነገር ሲወራ ደስ የሚለው እማይነግርህ አሬ ነገር እንደዚህ እየተባለና አሳክል እማይልህ ምንም የማይመስለው እንደውም ስትነግረው ደግሞ አንዳንዱ የቅናትም ይመስለዋል ቀንቶብኝ አይነት የሚል ይሄ መጥፎ የሆነ ጎረቤት መጥፎ የሆነ ጓደኛ ኢርአ ሐሰነተን ገጣሃ ይሸፍነዋል። መልካም ነገር ካንተ ሲል የምትበልጠው ነው የሚመስለው። አንተ በመልካም ልትወሳ አይፈልግም። መጥፎ ጎንን ብቻ ነው የሚሆነው። ወኢርአ ሰይአተን አፍሻሃ መጥፎ ነገር ካንተ ሳይ ደግሞ ይበትነዋል። እከሌ እኮ እንደዚህ እያደረገ ነው፣ በዛ ወጣ በዛ ወረደ፣ ጨምሮ ጨማምሮ ጠጠሯን ተራራ ሳክሎ ያወራል። ይሄ የድህነት ጥግ ነው። ሶስተኛው ምንድነው? ወልመርአቱ ሱ መጥፎ የሆነች ሴት የተበደለች የአእምሮ ህሙማን የሆነች ሴት በቃ ችግር ብቻ የምታወራ የሆነች ሴት ኢንሻሃተሃ ጋበትከ አጠገቧ ስትሆን የምታስቆጣ ምንም ሰላም ማሰጥ የሆነች ሴት ወይን ጋበት ዐንሃ ኻነትከ ከሷ የራቅ ጊዜ ደግሞ ክህደት የምትፈጽምብህ አማናህን የማትጠብቅ ቤትህን የማትጠብቅ ልጆችህን የማትጠብቅ ራሷን የማትጠብቅ የሆነች ሴት عن عبد الرحمن رحمه الله تعالى قال مثل المرأة السوء عند الرجل الصالح مثل حمل الثقيل على شيخ كبير የሚገርም አገላለጽ ነው። ሐቂቃ መጥፎ የሆነች ሴት ሷሊህ ለሆነ ሰው ጋር ስትጣመር መጥፎ የሆነች ሴት መልካም የሆነ ወንድ ጋር ስትጣመር ምሳሌው አሉ ልክ ነው በከበደ ጊዜ ትልቅ የሆነን ሸክም እንደተሸከመ ሽማግሌ አይነት አምሳያ ነው አሉ። ሹፉ ቢላህ አለ ሰውየው ሽማግሌ ሆኖ የ90 ዓመት ሽማግሌ ሆኖ በምርኩዝ አጎንብሶ እየሄደ ትልቅ የሆነ ሸክም ብትጨምርበት በቃ እዛ ታፍኖ ነው የሚሞተው። ልክ መልካም የሆነ ወንድ መጥፎ ሆነ ሴት ጋር አላህ ይጠብቀንና የተጣመረ ጊዜና እየሟሟ እየቀለጠ በቃ ማንነቱ ክብሩ ስብዕናው ፈጣናነቱ እየረከሰ በቃ እየወረደ ነው የሚሄደው። በቃ እንደዚህ የምታረግ የሆነች መጥፎ የሆነች ሴት አለች አላህ ሻብኝ የምትባል። ሐፊዝ ኢብኑ ሐጀር ረሒመሁላሁ ተዓላ ሲናገሩ لم تزل عادة النساء قديما وحديثا يستر وجوههن عن الأجانب ገጸ ባህሪያችን የኛ የሙስሊሞች ገጸ ባህሪ ሴቶቻችን ትናንትም ሆነ ዛሬ ባለፉት ዘመናቶችን በታሪካችን ውስጥም ቢሆን ዛሬም ቢሆን የሴቶቻችን መለያ አርማቸው يستر وجوههن عن الأجانب ፊታቸውን ከአጅነብ ይሰትራሉ። ይሄ ከሸሪዓ ባሻገር ባህሪያችንም ነው። ይሄ ዛሬ እናንተን እህቶችና እናቶቻችን ሚስቶቻችንን ቢመለከቱ ኢብኑ ሐጀር ምን የሚሉ ይመስላችሁ? ለዛም ነው ሼኽ ኢብኑ ባዝ ረሒመሁላሁ ተዓላ አብዛኞቻችን አንሰማም እንጂ አብዛኞቻችን ስብከታችን ለላይ ለታይታ ንግግራችን ዝም ብሎ ተራ የሆነ ነገር ሆኖብን ነው እንጂ ዲናችን የሚለውን ነገር የምንሰማው ሹህራ ለማግኘት ለደዕዋ ብቻ ነው እንጂ ተግባር ላይ የሚፈጽመው የለም።
ኢላ አቀሉ ሚነል ቀሊል ኢላ መን ረሒመ ረቢ አላህ ያዘነል ሰው ካልሆነ በስተቀር የብዙዎቻችን መስፈርት ውጫዊ ገጽታ። ሼኽ ኢብኑ ባዝ ረሒመሁላሁ ተዓላ ዓለይከ ቢዛቲ ዲን የመጥፎ ሴትን ገጸ ባህሪ ከዘረዘሩ በኋላ ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ፈግፈር ቢዛቲ ዲን ተሪበት የዳክ ያሉት ካሉ በኋላ ዓለይከ ቢዛቲ ዲን የዲን ባለቤት የሆነችን ሴት በማግባት ላይ አደራ። ዓለይከ ቢልመርአቲ ሳሊሓ አልመዕሩፈቲ ቢልአኽላቅ ጠይባ መልካም የሆነችን የድን ባለቤት የድን ስብዕና ያላትን ሴት አደብ ያላትን ስክን እርግጥ ያለችን ሴት በማግባት ላይ አደራ። የመልካም ስብዕና ባለቤት የሆነችን ሴት በማግባት ላይ አደራህን። ቢሰላቲ ወልዐፋፍ በጥብቅነትና በስግደት ላይ ጥንቁቅ የሆነችን ወጠይቢል ኹሉቅ ጸባይዋ ምርጥ የሆነችን ሴት በማግባት ላይ አደራህን። ወጠይቢል ከላም ንግግሯ መልካም ይሆን። አንዳንድ ሰው አለ በቃ ዝም ብሎ ልጥፍ የሚያደርግ የማይረሳ የሆነ ጭቃ የሚል በቃ የሆነ ድንጋይ የሚል የሆነ ንግግር የሚናገር ሴቶች አሉ። ወሑስን ሱረቲ አይት እንደዚሁም ደግሞ ሸክሏም ደስ የሚል የሆነች ሴት ከተገኘ አይጠላም። ነገር ግን ዲን የሌላትን ሴት ለሸክሏ ብለህ ከማግባት መጠንቀቅ መቻል አለብን። ሸክላ ነው የምታደርገው፣ ሸክሏን አይተህ ብትገባ። ሊቀውል ነቢይ ሰለላሁ ዐለይሂ ወሰለም ቱንከሑል መርአቱ ሊአርበዕ ሴት ልጅ ለአራት ነገር ትገባለች። ሊማሊሃ ለገንዘቧ ሲባል፣ ወሊጀማሊሃ ለውበቷ ሲባል፣ ወሊሐሰቢሃ ለዘሯ ሲባል፣ ወሊዲንሃ ለዲኗ ሲባል። ፈግፈር ቢዛቲ ዲን ተሪበት የዳክ ተብሏል። ይሄ የተባለው ለዚህ ዓብደላህ ብን ሙባረክ ረሒመሁላህ ተጠየቁ። ከምን አንጻር ነው ሴቶችን የምታገቡት ሲባል አልየሁዱ ሊልማል አይሁዶች ለገንዘብ ሲባል ያገባሉ። ወነሷራ ሊልጀማል ክርስቲያኖች ለውበት ሲባል ያገባሉ። አማ ነሕኑ ልሙስሊሙን ኑዘውጁ ቢዲና እኛ ሙስሊሞች ግን የእምነቷን ጽናትና ጥንካሬዋን አይተን ነው የምናገባው። የኔ ዘመን ሙስሊም ወጣትስ እኔን ጨምሮ የሚያማልለን የሚያዋልለን ቅጣምባራችንን የሚያስጠፋን ውበት ነው። በቃ መርሃችን መስፈርታችን ውበት ነው። አለቀ። ውበትን አይተን እንገባለን። ከገባን በኋላ ኩበት እንሆናለን። አለቀ። ይሄ ነው እየሆነ ያለው። ዓብደላህ ብን ሙባረክ አይሁዶች ለገንዘብ ሲባል ያገባሉ ሲሉ ለገንዘብ ብቻ ብለህ የምታገባትን ሴት አይሁዶችን እየተመሳሰልክ እንደሆነ እየነገሩ ነው። ለውበት ብቻ ዲን የሌላትን ሴት ውበትን ብቻ አስበልጠ የምታገባት ሴት ነሳራዎችን እየተመሳሰልክ እንደሆነ እየነገሩ ነው። ለዲንስ ይሄንን መርህ አድርገህ የምታገባት ሴት ግን የሙስሊሞች መገለጫ እንደሆነና ነብያዊ ትንቢቱንም ጭምር እያስፈጸምክ እንደሆነ ነብያዊ አደራውንም ጭምር እየተወጣህ እንደሆነ እየነገሩን እንደሆነም ጭምር ማሰብ ያስፈልጋል ማለት ነው። መን ተሸበሀ ቢቀውሚን ፈሁወ ሚንሁም ተብሏል። ስለዚህ ሁኔታዎችን ቆም ብለን ማሰብና የመልካም ስብዕና ባለቤቶች የሚባሉት እነማንና እንዴት እንደሚመጡ ማሰብ መቻል አለብን። እዚህ ላይ እህቶችም ወላሂ ቆም ብላችሁ ልታስቡ ይገባል። ጫጫታ አይጠቅማችሁም። ስም መጠፋፋቱ፣ እርስ በርስ መናከሱና መባራቱ አይጠቅማችሁም። ተሰብስባችሁ ስለሆነ ግሩፕ ስለሆነ ወንዶች ስለሆነ ታዋቂ ሰዎች ስለ ዱዓቶች ስለ መሰል ስለሆኑ ሰዎች ነገር ከዛ ከዚህ ማሳከሩ የሚጠቅማችሁ ጉዳይ አይደለም። ይልቅስ ቆም ብለሽ አስቢና የዲን ባለቤት የሆነን ሰው መርጠሽ አግኝ። እውነቱን ነው የምነግርሽ፣ ነገሩ አይጠቅምሽም። ስለተመቻችሁ የሆነ ሚዲያ አውታር እነከሌ እንደዚህ ናቸው እነከሌ በዛ መጣ በዙ ወጡ የሆነ ሰዎች ስተት እየለቀማችሁ ነገሩን ማጓጓና ስም ማጥፋት የብዙዎችን ሰዎች አሸማቃችሁ ከሚዲያ እንዳጠፋችሁ ግልጽ ነው። ሐቂቃ ስንቶች ራሳችሁ ገብታችሁ ፈትናችኋቸው ሆነ ነገር ላይ ጠብ ካሉ በኋላ ስንት ወንድሞቻችን አንገት ደፍተው ስንት ነገር እንደደረሱ ግልጽ ነው። እናንተ እንባ ስላላችሁ ምላስ ስላላችሁ በየትም ቦታ መናገር ስለምትችሉ ወንድ ስብዕናው ማንነቱም ስለሚያግደው ዝም ስለሚል አልተበደለ እንዳይመስላችሁ። ሐቂቃ ማለት ነው። ይሄን ስል የሚያጠፋው ወንድ የለም ማለት አይደለም፣ የምትበደል ሴት የለችም ማለት አይደለም። ነገር ግን ሁለታችንን መስተካከል ያለብን የሆነ ነገር አለ። የሚያገባሽ ሰው የሚያገባሽ ወንድ
ስብዕናሽን፣ ማንነትሽን፣ መርህሽን፣ አቋምሽን፣ ተግባርሽን አይቶ ነው የሚያገባሽ። እውነቱን ነው የምነግርሽ። ወንዶች በባህሪያችን የሚንቀለቀሉ ከዚህ ጥድፍ የሚሉ ሰዎችን አንፈልግም። ስንት ታዋቂ የሆኑ ሴቶች እያሉ ያልታወቁትን ፈልፍለን መርጠን ነው የምናገባው። እውነቱን ነው የምነግራችሁ። እባካችሁ እወቁኝ አትበሉ። እወቁኝ ማለት ለሴት ልጅ ነገ ደብቁኝ ነው የሚያመጣው። በሽታ ነው። ብዙ ቁመው የቀሩ ሴቶች እወቁኝ የሚሉ ሰዎች ናቸው። ዙሪያችሁን ተመልከቱ። ዙሪያችሁ የትኛውም ቦታ ሆነ ቦታ ላይ የሚቀመጡ ሰዎች ሴቶች ሆነ ቦታ ላይ ከዛ የሚሉ ሴቶች አብዛኞቹ ኢላ መን ረሒመ ረቢ ትዳር የላቸው። ለምን? ታዋቂ በሆኑ ቁጥር ሆነ ቦታ ላይ የሆነ ስልጣን በተሰጣቸው ቁጥር ሁሉም ቦታ ላይ የሆነ ከበር እናድርግ ባሉ ቁጥር ለወንዶች ልብ ያላቸው አመለካከት ወንዶች ለነሱ ያለው አመለካከት እየወረደ ነው የሚሄደው። ወንድ ልጅ ሰላም ሰጠው ሴት ይፈልጋል። ሚዲያ ላይ ሴት ልጅ ከታወቀች አነ ማለት ነው የምትጀምረው፣ የበላይ ነኝ ማለት ነው የምትጀምረው፣ ጫማ እንለካካ ማለት ታመጣለች። ይሄ አስቸጋሪ የሆነ ነገር ነው። እባካችሁ ቆም ብላችሁ አስቡ። ከእንደዚህ አይነት የዥዋዥው የስሜት ዓለም ልንወጣ ይገባል። ሚዲያውን እንልመደው። የሚያመጣው ፈተና ምን ያክል ነው? ጥቅሙ ምን ያክል ነው? መስላህና መፍሰዳውን እንመልከት። ሚዲያው በተለይ ለሴት ልጅ እጅግ በጣም ከባድ የሆነ ጥንቃቄ ይፈልጋል። በተለይ ለሴት ልጅ። ወንድ ልጅ ሚዲያ ላይ ስሙን ብታጠፊው ምንም ጉዳይ የለም። ለወዳው ሊሸማቀቅ ይችላል፣ ምናልባት አቅል ያለው ከሆነ አለዛም አሁን ጌጥ እያደረጉት ነው። ስለዚህ የመልካም ስብዕና ባለቤት ነው። እህቶቻችን የመልካም ሴቶችን ስብዕና ተላበሱ። ልክ ፕሮፋይላችሁ እንደሚያምረው ሁሉ ተግባራችሁ፣ ተጨባጫችሁ፣ ሐረካችሁ፣ ሰከናችሁ፣ እያንዳንዱ እንቅስቃሴው ያን ይሁን። ወንዶችን አትፈትኑ። ቢላህ ያለ ሆን ብላችሁ የሆነ ነገር መግቢያ ፈልጋችሁ ከገባችሁ በኋላ የሆነ ስህተት ሲፈጠር ያን ነገር ይዛችሁ ኦፍ ማድረግ አስፈላጊ አይደለም። ሐቂቃ ራሳችሁን ፈልጉበት፣ ራሳችሁን ፈትሹበት። ነገ ሞት አለብን ሁላችን። የመልካም ሴት ማንነትና መገለጫ አይደለም ዛሬ እነከሌ እንደዚህ ናቸው እነከሌ መረጃ እንደዚህ ያለ ብለሽ የምታራግቢው ሴት ይሄን ባረግሽ ቁጥር ያን ነገር ሄደሽ የነገርሽው ጓደኛው ራሱ ላንቺ ያለሽ አመለካከት ውርድ ነው እንዳይመስልሽ። ስለዚህ ስክን ብሉ፣ አደብ ያዙ። አላሁ ሱብሓነሁ ወተዓላ የመልካም ስብዕና ባለቤት የሆኑ እህቶቻችንን አላህ ያብዛልን። መጥፎ ነገር ላይ ያሉትን እህቶች መልሶ ደግሞ የመልካም ሥራ ባለቤት አላህ ያድርጋቸው። ሁላችንንም አላሁ ሱብሓነሁ ወተዓላ ያስተካክለን። ወንዱንም ሴቱንም አስተካክሎ መልካምነት ላይ من سرعنا بملكامنة نورا بملكامنة من موسوة الله عجلقا. اللهم أرنا الحق حقا نرزقنا اتباعه وأرنا الباطل باطلا نرزقنا اجتنابه. والسلام عليكم ورحمة الله وبركاته.